እኔ ምለው ማለት ነው ሩታ ለምናው ብትመጣ አፍቅራው ለምናው ብትመጣ እሱ ገመድ ይዞ ሩታን አፍቅሮ እኮ ገመድ ይዞ ሊታነቅ ራሱን ሊያጠፋ እኮ ጫካ ለጫካ የተሽከረከረው እኮ አበጋዝ ነው። ገባችሁ? ሩታ አይደለችም። ሩታ እንባዋን ያፈሰሰችው ስላፈቀረችው ማለት ነው። ገባሽ? እና ደግሞ ጥቅመኛ ለምትዩ ማለት ነው አብርሽ ነው እንጂ ጥቅመኛ እሷ አይደለችም። ጥቅም ፈልጎ ነው አንቺ ጋር የቀረበሽ እንጂ ሩታ ጥቅም ፈልጋ ወንድ ጋር አልሄደችም። ጥቅም እንደማትፈልግ ደግሞ ሁላችንም እናውቃለን። አንቺም ራስሽ ታውቂያለሽ ማለት ነው። እና ደግሞ የኔን ሰው ላልሹ ማለት ነው ሰውዬሽን አንቺ ማሰር ትችያለሽ። ለምን ወደዚህ መጣ? የአንቺ ሰው ከሆነ ማሰር ሰሪው ለምን ይሄድባታል? ለምን ደርስበች? ልጅ እኮ የራሷን ህይወት መቀጠል መብት አላት። ማንም አይመለከተው፣ መብቷ ነው። ከፈለገችው ሰው የመሆን መብት አላት። በቃ አንቺ እንኳን አንቺ እንደዛ ልጁን ገብቶ አይቶ መውጣት ይችላል። ቤቱ ብዙ ነገር አንቺ ራሱ ገብተሽ የለ እንዴ? እዛ ቤት ረግጠሽ የለ እንዴ? የሩታ ሰው ስለመጣ እንደዚህ የሚያንገበግባችሁ የሚያንጨረጭራችሁ ልጅ ለምንድን ነው? የቅናት መንፈስ እንደዚህ አንጨረጨራችሁ አይደል? እቺ ልጅ በቃ ያለሱ መኖር አትችልም፣ እንጥላታለን፣ ትወጥቃለች ስትሉ እሷ ደግሞ ከፍ ብላ ቀና ብላ ስትታይ ደነገጣችሁ፣ አስደነገጣችሁ ነገር ማለት ነው። ግን አትችሉም ማለት በቃ ፈጣሪ ነው የሰውን ልጅ የሚያነሳው የሚጥለው ፈጣሪ። እናንተ ደግሞ መጣል አትችሉም። ምክንያቱም ሩታ ማለት ለእናንተ ሞዴላችሁ ናት። ገባችሁ? ብታውቁ ማለት ነው። የቡታጀራ ዩቲዩበሮች አጠቃላይ ሞዴላችሁ ናት ሩታ። አንቺ ዛሬ ጥቅም ፈልጋ ምናምን፣ ሩታ ጥቅም አትፈልግም። ልንገርሽ አብርሽን ራሱ ያፈቀረችው እንጂ ለጥቅም ብላ አልገባችም። ጥቅም ፍለጋ የሄደው ማን ነው? አብርሽ ነው። ገባሽ? አበጋዝ ነው። አንቺ ሰዓት 100,000 ሰዓት ስቲ እንትን ትኬት ቆረጥ ሁሉ ምናምን ስትዩ ነው አንቺ ጋር የተጠጋሽ። ሊጠቀምብሽ እንጂ ሊጠቅምሽ አይደለም። ሲጀመር ቲክቶክ ላይ ምናምን ላልሽ፣ አዎ ቲክቶኩን ያሳድግብሻል፣ አቢብቲ ይሸቅልብሻል፣ ማስታወቂያ ምናምን ይሰራብሻል ማለት ነው። ስለዚህ ሊጠቀምብሽ እንደሆነ ደግሞ አንቺ ካልገባሽ ምንም ማድረግ አይቻልም። ካፈቀርኩት እንደ ሴትነትሽን ያጣሽው አንቺ እንጂ ሩታ አይደል። ሩታ እኮ በትዳሯ ላይ ወይም ደግሞ ልጁ ባለ ትዳር ሆኖ በሰው ሚስት በሰው ባል ላይ አይደለም የገባችሁ። ገባሽ? አንቺ ግን ልጅ ካለው እያወቅሽ አርግዛ ልጁን ተይና እርጉዞና ሴት ልጅ እርጉዞና የሴት ልጅ መም ያላመመሽ ልጅ እንዳለው ሰውኝ ምት አንቺ ልጅ እንዳለው ሰው ነሽ። አንቺ ራስሽ የስንት አመት ልጅ አለሽ? ያውም ነፍስ የሚያውቅ ልጅ አለሽ አንቺ ማለት ነው። የሩታ እኮ ገና ነፍስ አላወቀም። ገባሽ? የአንቺ ነፍስ የሚያውቀው ምን ይላል? አንቺ ከወንድ ጋር ስትለጣጠፊ ከባለ ትዳር ወንድ ጋር ስትለጣጠፊ የአንቺ ልጅ ምን ይላል? የአንቺ ልጅ ምን ያወራል? የሩታ ልጅ ህፃን ነው። ሩታ እኮ ይኸውልሽ በሰው ትዳር ላይ አልገባችም። ገባሽ? በእርጉዝ ሴት ላይ አልገባችም ዘላ ባለትዳር ወንድን ላማቅጠክ አላለችም። ባለትዳር ወንድን አብረኸኝ ኑር አላለችም። ባለትዳር ወንድን ቀለበት አርግልኝ፣ ቀለበት እንድታረግልኝ እፈልጋለሁ፣ እንጋባ አላለችም። ገባሽ? ይሄ ልጅ ፈልጓት መጣ። ፈልጓት የመጣትን ደግሞ ለምን ትገፋለች? ላይፍ ነው፣ ይቀጥላል። ህይወት እኮ የትኛውም እንትን ላይ ይቀጥላል። እናንተ እዚህ ጋር የእሷን ህይወት እንምራልሽ በግድ እኛ ካልመራንልሽ፣ አንቺ የራስሽ ሰው ከሆነ እስረሹ ቁጭ በይ፣ አስረሹ ቁጭ በይ። በቃ ከእግርሽ ጋራ ማለት ነው በገመድ በረዥም ገመድ አረቀሽ እሰሪውና ማለት ነው አስቀምጪው። አልፈልግም አለችሽ እኮ። ፈልጓት እየሄደ ያለው እሱ ነው። ህይወቷን እየበጠበጠ ያለው እሱ እንጂ እሷ አይደለችም። ገባሽ? አንድ ቀን መታ አንቺና እሱ ስትላላጡ መታ ተናገረች አልተናገረችሽም አይደል እንዴ? ስለዚህ የማን ህይወት ማን እየበጠበጠ እንደሆነ ሁላችንም እናውቃለን። በሚታየው ነገር መፍረድ እንችላለን። የእሷን ህይወት እየበጠበጠ ልጁን አይቶ መውጣት ይችላል። በቃ የፈለገችውን ሰው ማምጣት ይችላል። እሱ ስንት ሴት አግብቷል እዛ ቤት፣ ስንት ሴት ከስንት ሴት ጋር እዛ ቤት ሆኗል እንዴ? ምን ሆነሽ ነው አንቺ? ስነ ስርዓት አለኝ ብለሽ ታወሪያለሽ እንዴ? አንቺ እኮ ክብርሽን ያጣሽ እራሽን የዘቀሽ ሴት። ምክንያቱም ከባለትዳር ወንድ ጋር አንድ እርጉዝ ሴት በአንድ በእርጉዝ ሴት ላይ የማይደረግ ነገር አርገሽ አልፈሻል ማለት ነው። አንቺ ማለት ድንጋይ ታውቂያለሽ። ፍቅር ደግሞ ማለት ነው የሚወዱት ሰው ሲደሰት ነው ደስ የሚለው። አንቺ ግን የምትወጁን የራስሽ ለማድረግ እየጣርሽ ነበር፣ ግን ያሙኑ አልተሳካ። በእኔ እየለፋውበት ያለው ነገር ላይ ውሃ እያፈሰሰች ገና ታፈስብሻለች። ድንገሽ አብርሽ አሁንም እሷ ወደ እሱ ከመጣች ማለት ነው እሷ ጋር እንደማይሄድ አትጠራጠሪ። በጣም በእርግጠኝነት ነው ኦኜ ነግሻ ይሄዳል። ግን አንቺ ማለት ነው ጥግ ነው የምትቀሪው። ነገም ከነገ ወዲያም እነሱ መታረቃቸው አይቀርም። ገባሽ? እሷ ከሌላ ሰው ጋር ስለሆነች ምናምን አብራ ተጋደመች ማለት አይደለም። ክብርሽን አተሽ ምናምን ልጅ እንዳለው ሰው አንቺ ልጅ እንዳለው ሰው መቼ ሆነሻል? አንቺ ራስሽ እኮ ልጅ እንዳለው ሰው አልሆንሽም። ልጅ እኮ አለሽ፣ እናውቃለን። ስለእናንተ ማናቅ እንዳይመስላችሁ፣ እያንዳንዱን እናውቃለን፣ አብጠርጥርም ማለት። ስለዚህ አንቺ ራስሽ ልጅ እንዳለው ሰው ሁኚ። ከምን አይነት ሰው ጋር እየማገሽ እንደሆነ ምን አይነት ሰው እያማገሽ እንደሆነ ማወቅ አለብሽ አንቺ ራስሽ ማለት ነው። ገባሻ? ሰውን ከመዝደብሽ በፊት ራስሽ እኔ ምን ላይ ነኝ፣ እኔ ምንድነው ያድርጌ የነበረው፣ ምን ሰርቻለሁ ምናምን ብለሽ ራስሽን በደንብ አድርገሽ ጠይቂው ማለት ነው። በደንብ አድርገሽ እና ሰውን እንትን ከማለት በፊት ራስሽን በደንብ አድርገሽ ጠይቂው።
መጀመሪያ ለራስሽ ክብር ይኑርሽ። ሰውን ክብረ ቢስ ከምትይ ክብር አለኝ እኔ እንደዚህ ብለሽ ነው። አዎ አሁንም አንቺ እሷ እኮ ትዳሯን ፈታ ወረቀት ላይ ከፈረመች በኋላ የማንኛውም ሰው አሁን 5 ወር ወዲያ 5 ወር 6 ወር ሆኗታል። ገባሽ? አሜሪካ ወስድሻለሁ ወይም ሆነ በተወስድሻለሁ ስላላት ሳይሆን በቃ ወዷት ንግግሩ ራሱ አይተሽ ረጋ ያለ 10 ሴት የማያተራምስ አሁንም ነገ እኮ አንቺ ላይ ሌላ ሴት መደረቡ አይቀርም። ይሄን ደግሞ አትጠራጠሪ። ይኸውልሽ ሚስት ናት። ገባሽ? ትዳሩን አፍርሶ ማንኛውም ወንድ ሚስቱን ጥሎ አንቺን ባል ሊሆነኛል ብለሽ አታስቢ። በፍጹም አይሆንሽም ባል። ገባሽ? አይሆንሽም። ለሷ የሚቆረቆረው አክል ለአንቺ አይሆንልሽም ማለት ነው። አይሆንልሽም። ልክ እንደሷ አይሆንልሽም። አንቺ ላይ ቤት ነው የሚሰራብሽ። ገባሽ? ቤት ይሰራብሻል። ለሷ ለልጁና ለሷ ለአንቺ ይጠቅመኛል ወይ በእንደዚህ እስከ ዛሬ ድረስ አንቺ በፍቅር የምታሸንፊው ቢሆን አብርሽን እስከ ዛሬ ድረስ ታሸንፊው። ነገር ግን ማሸነፋችም አንድ ሰው ነው። የሰው ልጅ አንድ ልብ ነው ያለው። አንድ ሰው ነው የሚያፈቅረው። ገባሽ? ምናልባት የሆነ ሰዓት ላይ ሌላ ሊያፈቅር ይችላል። ግን አንቺ ደግሞ ወንድ ልጅ ደግሞ ሴት ልጅ ጠይቃው ስትሄድ ስትለማመጠው ምን አይሆንለትም። ታውቂያለሽ? ሩታ ጠየቀችው፣ ግን ይህን ልታሸማቅቋት የምትሞክሩበት ጠየቀችው። ገመድ ሊታነቅ ደረሰ መጨረሻ ላይ ማለት ነው። ገባሽ? ብትጠይቀው ፍቅር ይዟት ፍቅር ያስያዘች ጀግና ናት። ገባሽ? በፍቅር የረታች አይደለም እሱን ሚዲያውን በፍቅር ያንጫጫች ገባሽ? ያነቃነቀች ሴት ናት። ከሩታ ጋር አንቺ ልትወዳደሪ አንቺ ማን ስለሆንሽ? የምር አንቺ ማንሽ ከሷ ጋር የምትወዳደሪው? አንቺ ማለት እኮ ርካሽ ነሽ፣ የሴት ርካሽ ታውቂያለሽ? የረከሽ ነሽ። ስለዚህ በዚህ ልክ አንቺ ራስሽ እንደምንድን ነው የምታየው? እንደማን ነው የምታየው? እንዴት አድርገሽ ነው ራስሽን የምታየው? በምን ላይ ነው ራስሽን የምትስዩ? እስኪ ራስሽ ከራስሽ ጋር ሁኚና ማለት ነው ራስሽን በደንብ አድርገሽ ፈትሹ። ቲክቶክ ቪዲዮ ላይ ስለሰራሽ ዩቲዩብ ላይ ስለሰራሽ አይደለም ይሄ ሰው ይሆነኛል አይሆነኝም ብለሽ ራስሽን በደንብ አድርገሽ ፈትሹ። ስላፈቀርሽው ብቻ ፍቅር እውር አያደርግሽ ማለት ነው። እና ሩታዬ ግን በጣም ነው የምትገርመው ማለት ነው። ድሮ ትናደድላችሁ ነበር፣ ትበሳጭ ነበር። አሁን ግን ታበሳጫለች እንጂ ሰውን አትበሳጭም። የኛ ልጅ ጀግና። በርቺ ሩታዬ፣ ሂጅበት። ቆንጅዬ ነው። ከአንቺ ካፈቀርሽው ሰው በጣም ይሻላል። ወደ ውበቱ ኬሽ ማለት ነው። አይደለም ውበት፣ ጸባዩ ራሱ ረጋ ያለ ሰከን ያለ። ሴት ልጅ ሰከን ስትል ነው የሚያምርባት። አንቺ መቼ ሰከን ብለሽ ነው? አንቺ መቼ ሰከነሽ? አንቺ እኮ የሰው ባል እያማገሽ ባለትዳሩ እንደ ልጅ አባት እያማገሽ አብረኝ ካልተኛ አብረኝ ቀለበት ካላሰርክልኝ ብለሽ በግድ እያልሽ ይህ እኮ ማለት ነው ነውር ነው። ለሴት ልጅ ነውር ነው። ሩታ ምን አደረገች? ፈልጓት መጣ፣ አፈቅርሻለሁ አላት። አለቀ ጨዋታው። ገባሽ? አለቀ ጨዋታው። ስለዚህ አንቺ ደግሞ ራስሽን እንደምደው የምታዩ ማነኝ ነው የምትዩ? ምንድነኝ ነው የምትዩ ማለት ነው። በደንብ አድርገሽ ራስሽን ፈትሹ። መጀመሪያ ሰውን ምንድን ነው ብለሽ ከማውራትሽ በፊት ራስሽን በደንብ አድርገሽ ፈትሹ ማለት ነው። ከዛ በኋላ ስለ ሩታ ታወሪያለሽ። የሩታ ወንድም ደግሞ ወንድም መከታ ነው ሲባል አልሰማሽም? ይቆማል ካጠገቧ ማለት ነው። እና እንዴ ያለሱ ከማን ጋር ትንቀሳቀስ? እናንተ እኮ በአሁኑ ሰዓት ልትገሏት ሁላ ትችላላችሁ። ምክንያቱም ለመጣል እየጣራችሁ ስለሆነ ልትገሏትም ትችላላችሁ። ስለዚህ ምን ማድረግ ይቻላል? ምንም ማድረግ አይቻልም። መብቷ ነው። የቅናት መንፈስ እንግዲህ የተወጋዩን ወጋ ናት ያለሽ እና ወቅተነዋል የቅናት መንፈስን። የኮሜንት ላይ እንዴት ነው የዛሬው ቪዲዮ? አልተመቻችሁ? መቼም አትገቡማ።